አሁን ከመቼውም ጊዜ በላይ ሰዓቱ እየመታ ነው። በኢራን በረሃዎች ውስጥ የሚገኙ የኒውክሌር ማሽኖች በፍጥነት እየተሽከረከሩ ናቸው። በዋይት ሃውስ ደግሞ ብዕሮችና ሚሳኤሎች በተጠንቀቅ ላይ ናቸው። የካቲት 2026 ላይ የቆመችው ዓለም የምትጠብቀው አንድ ጥያቄ ብቻ ነው። ትራምፕና የኢራኑ አያቶላዎች በጠረጴዛ ዙሪያ ይስማማሉ አሊያስ በጦር ሜዳ ይገናኛሉ? በኢራን በረሃዎች ስር ጥልቅ በሆኑ የከርሰ ምድር ዋሻዎች ውስጥ በሺዎች የሚቆጠሩ የዩራኒየም ማበልጸጊያ ማሽኖች በከፍተኛ ፍጥነት ይሽከረከራሉ። እያንዳንዱ ሽክርክሪት ኢራንን ወደ ኒውክሌር ባለቤትነት፣ ዓለምን ደግሞ ወደማይታወቅ ስጋት አንድ እርምጃ ያቀርባታል። በሌላ በኩል ደግሞ በዋሽንግተን ዲሲ የዋይት ሃውስ ኦቫል ኦፊስ ውስጥ ፕሬዚዳንት ዶናልድ ትራምፕ በሁለት ምርጫዎች መካከል ቆመዋል። ታሪካዊ የሰላም ስምምነት የሚያደርግ በት የወርቅ ብዕር ወይስ የኢራንን ተቋማት አመድ የሚያደርግ የጦር አስራር? ይህ መረጃ ከ40 ዓመታት በላይ የዘለቀውን የመረረ ጥላቻ፣ በ2015 የተደረሰውንና የፈረሰውን ስምምነት እንዲሁም አሁን ትራምፕ በኢራን ላይ የዘረጉትን የመጨረሻው ጫና ስልት በጥልቀት ይተነትናል። ከአቡዳቢ ሚስጥራዊ ድሮኖች እስከ ቴህራን የከርሰ ምድር ቤተ ሙከራዎች ድረስ ያለውን የዲፕሎማሲ ቁማር በዝርዝር እንመለከታለን። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። ከጥላቻ ወደ ጠረጴዛ የአሜሪካና የኢራን የዲፕሎማሲ ትንቅንቅ ባለፉት 10 ዓመታት በመካከለኛው ምስራቅ ፖለቲካ ውስጥ እንደ አሜሪካና ኢራን ፍጥጫ ዓለምን ያሰጋ ጉዳይ የለም። በአንድ ወቅት የቅርብ ወዳጅ የነበሩት እነዚህ ሁለት ሀገራት ዛሬ በኒውክሌር ቴክኖሎጂ፣ በከፍተኛ ማዕቀቦችና በወታደራዊ ዛቻዎች የታጀበ የድመትና የአይጥ ጨዋታ ውስጥ ይገኛሉ። የሁለቱ ሀገራት ግንኙነት መሻከር የጀመረው በ1979 የኢራን አብዮት ነው። ከዚያ ቀደም አሜሪካ ለኢራኑ ሻህ መሐመድ ረዛ ፓህላቪ የቅርብ ደጋፊ የነበረች ናት። የኢራን የኒውክሌር መርሃ ግብርም በራሷ በአሜሪካ ድጋፍ ለሰላማዊ አገልግሎት በሚል የተጀመረም ነበር። ሆኖም አብዮቱ ሻህን ከስልጣን አውርዶ እስላማዊቷን ሪፐብሊክ ሲመሰርት በቴህራን የአሜሪካ ኤምባሲ ሰራተኞች ታግተው ለ444 ቀናት መቆየታቸው ግንኙነቱን እስከ ወዲያኛው አበላሸው። ለዓመታት በጠላትነት ከቆዩ በኋላ በ2015 እንደ አውሮፓውያን አቆጣጠር በፕሬዝዳንት ባራክ ኦባማ ዘመን የተደረሰው የኒውክሌር ስምምነት ትልቅ ተስፋን ጭሮ ነበር። ስምምነቱ ኢራን የኒውክሌር ማበልጸግ ስራዋን እንድትገታ፣ በምላሹ ደግሞ የተጣሉባት ማዕቀቦች እንዲነሱላት የሚደነግግ ነበር። ሆኖም በ2018 ፕሬዝዳንት ዶናልድ ትራምፕ ስምምነቱ ደካማ ነው በሚል አሜሪካን በማስወጣታቸውና ከፍተኛ ጫና የተሰኘውን የኢኮኖሚ ማዕቀብ ዳግም በመጣላቸው ድርድሩ ወደ ኋላ ተመለሰ። ወደ 2026 ስንመጣ ሁኔታው አዲስ መልክ ይዟል። ፕሬዝዳንት ትራምፕ ወደ ስልጣን ከተመለሱ በኋላ በኢራን ላይ የነበረውን ከፍተኛ ጫና እያቀጣጠሉ ቢሆንም በሌላ በኩል ግን አዲስና የተሻለ ስምምነት ለማድረግ ፍላጎት እንዳላቸው ሲገልጹ ይደመጣሉ። በቅርቡ በ2026 መጀመሪያ ላይ በአሜሪካው ልዩ ልዑክ ስቲቭ ዊትኮፍ እና በኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ መካከል በኦማንና በቱርክ ከፍተኛ ውይይቶች መጀመራቸው ተነግሯል። ትላንትና በኦማን ሁለተኛው ዙር ንግግር ተደርጓል። በ2025 አጋማሽ ላይ በእስራኤልና በኢራን መካከል ተከስቶ የነበረው ወታደራዊ ግጭት የኒውክሌር ተቋማቱ ላይ ጉዳት አድርሶ የነበረ ቢሆንም አሁን ግን ሁለቱም ወገኖች ወደ ዲፕሎማሲው ለመመለስ ፍላጎት ያሳዩ መስለዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ማዕቀቦች እንዲነሱላቸው ቢፈልጉም የአሜሪካን የአገዛዝ ለውጥ ፍላጎትና የውስጥ ተቃውሞዎችን ስጋት እያነሱ ይከራከራሉ። ድርድሩ አሁንም አጣብቂኝ ውስጥ እንዲሆን ያደረጉት ሶስት ዋና ዋና ጉዳዮች ናቸው። የመጀመሪያው ዩራኒየም የማበልጸግ ሁኔታ ነው። አሜሪካ ኢራን ዩራኒየም የማበልጸግ መብቷን ሙሉ በሙሉ እንድትተው ስትጠይቅ፣ ኢራን ደግሞ ይህ የሉዓላዊነቴ መብቴ ነው ትላለች። ሌላው ደግሞ የምልከታ ጉዳይ ነው። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኢራን ሚስጥራዊ ተቋማት ላይ ያለው ክትትል ጥብቅነት ነው። የመጨረሻው ደግሞ
የቀጠናው ተጽዕኖ ነው። ኢራን በመካከለኛው ምስራቅ እንደ የመን፣ ሊባኖስና ሶሪያ የምታደርገውን ወታደራዊ ድጋፍ አሜሪካ እንድታቆም ትፈልጋለች። በኢራንና በአሜሪካ መካከል ኦማን ውስጥ ትላንት የተጀመረው ድርድር ለጊዜው መጠናቀቁን የኢራን መንግስታዊ መገናኛ ብዙሃን ይፋ አድርጓል። በትላንትናው ዕለት ስለተካሄደው ንግግር ምንም አይነት ዝርዝር መረጃ ያልወጣ ሲሆን ድርድሩ በመጪዎቹ ቀናት ስለመቀጠሉ የተባለም ነገር የለም። በአሜሪካና በኢራን ከፍተኛ ባለስልጣናት ኦማን ዋና ከተማ መስካት ውስጥ በሀገሪቱ ባለስልጣናት አሸማጋይነት የጀመረው ንግግር በሁለቱ ሀገራት መካከል የተፈጠረውን ወደ ግጭት የሚያመራ ውጥረት ያረገበ ነው ተብሏል። ነገር ግን በዚህ ድርድር ኢራን የኒውክሌር ጦር መሳሪያ መርሃ ግብሯን ለማቆም የማትስማማ ከሆነ አሜሪካ ወታደራዊ እርምጃ እንደምትወስድ በተደጋጋሚ ስታስጠነቅቅ ቆይታለች። የተጀመረው ድርድር የተራዘመና ለተከታታይ ቀናት የሚደረግ እንደሚሆን የኢራን እስላማዊ ሪፐብሊክ ማሰራጫ ጣቢያ ዘግቧል። ተንታኞች ይህ ድርድር በጣም ወሳኝና ጥንቃቄ የሚፈልግ ነው ሲሉ የተራዘመ ጊዜ ሊወስድ እንደሚችል ግምታቸውን ገልጿል። የአሜሪካና የኢራን ድርድር ውጤት የነዳጅ ዋጋን፣ የመካከለኛው ምስራቅን ሰላምና የዓለምን የኒውክሌር ደህንነት በቀጥታ የሚነካ ጉዳይ ነው። ቀጣዮቹ ወራት ዓለምን ከጦርነት ስጋት የሚያወጣ ታሪካዊ ስምምነት ወይስ ወደ ከፋ ግጭት የሚያመራ የዲፕሎማሲ ውድቀት እንደሚታይ ይለዩልናል እየተባለም ነው። ትራምፕ ድርድሩ ከፈረሰ የኢራንን ኢኮኖሚ ሙሉ በሙሉ ሽባ ለማድረግ የሚከተሉትን እርምጃዎች ሊወስዱም ይችላሉ። የመጀመሪያው የነዳጅ ሽያጭን ወደ ዜሮ ማውረድ ነው። ኢራን በድብቅ የምትሸጠው ነዳጅ በተለይም ለቻይና ለማስቆም በጭነት መርከቦችና በገዢ ሀገራት ላይ እጅግ ጠንካራ ማዕቀብ ትጥላለች ተብሎም ይጠበቃል። ሁለተኛው ደግሞ የሁለተኛ ደረጃ ማዕቀቦች ናቸው። ከኢራን ጋር ማንኛውም የንግድ ግንኙነት ያላቸውን የውጭ ባንኮችና ኩባንያዎች ከአሜሪካ የፋይናንስ ስርዓት ማግለልም ይሆናል። ሌላው ደግሞ የንብረት እገዳን ልትጥል ትችላለች። በውጭ ሀገራት የሚገኙ የኢራን ባለስልጣናትንና የመንግስት ተቋማት ሀብቶችን ማሰርና ማገድ ልትጀምርም ትችላለች። ፕሬዚዳንት ትራምፕ ጦርነት አልፈልግም ቢሉም ድርድሩ ካልተሳካ ግን ቀይ መስመር ብለው የሚያስቀምጡት ነጥብ አለ። በኢራን የኒውክሌር ማበልጸጊያ ተቋማት ማለትም ለምሳሌ በናታንዝ አሊያም ፎርዶ ላይ የአየር ጥቃት ሊፈጽሙ ይችላሉ። እስራኤል በኢራን ላይ የምታደርገውን ወታደራዊ እርምጃ አሜሪካ ሙሉ በሙሉ እንድትደግፍና አስፈላጊውን የጦር መሳሪያ እንደ ባንከር ባስተር ቦምቦች ያሉ እንድታቀርብ ማድረግም ሊሆን ይችላል። የኢራንን የኃይል አውታር የኮሚኒኬሽንና የኒውክሌር መቆጣጠሪያ ሲስተሞች በሳይበር ጥቃት ልታሽመደምድም ትችላለች። የስናፕ ባክ ማዕቀቦችን ማንቀሳቀስ በተባበሩት መንግስታት ድርጅት በኩል የነበሩት የድሮ ማዕቀቦች በሙሉ በኢራን ላይ እንዲመለሱ ስናፕ ባክ ከፍተኛ ዲፕሎማሲያዊ ተጽዕኖ ልታደርግም ትችላለች። የአገዛዝ ለውጥ ድጋፍ በኢራን ውስጥ ያሉ ተቃዋሚዎችን በማበረታታትና በማገዝ የኢራን መንግስት ከውስጥ እንዲዳከም ግፊት ልታደርግም ትችላለች። ትራምፕ ብዙ ጊዜ የሚታወቁት ባልተጠበቀ ሰዓት ድንገተኛ እርምጃ በመውሰድ ነው። ለምሳሌ በ2020 ቃሲም ሱሌማኒ እንዲገደሉ ማድረጋቸው ይታወሳል። ስለዚህ ድርድሩ ካልተሳካም ኢራን ያልጠበቀችውን ከባድ ዋጋ የሚያስከፍል እርምጃ ሊወስዱ እንደሚችሉ በተደጋጋሚ አስጠንቅቀዋል። ትራምፕ መጀመሪያ ድርድሩን በጥሩ ስምምነት ለመጨረስ ቢሞክሩም ግባቸው ካልተሳካ ግን የኢራን አገዛዝ እንዲብረከረክ አሊያም እንዲወድቅ የሚያደርግ እጅግ ኃይለኛ የኢኮኖሚና ወታደራዊ ጫና እንደሚፈጥሩ ግልጽ ነው ተብሎ እየተነገረ ነው።